ዳጣ የሰላም ልጅ ናት ብላ ስታጣድፈኝ ግራ ገብቷት ግራ ስታጋባኝ በቃ አይምሮ ነፃ ለማድረግ ብዬ አስመረመርኳቸው። ዳጣ ግን የሰላም ልጅ አይደለች። የሰላም እና የዳጣን ያስመረመርሽው? አዎ ደረጀ፣ በጣም ይቅርታ። ይኸው እባክህ አትፍረድብኝ። በእኔ ቦታ ላይ ያለ ማንም ቢሆን ሊያደርገው የሚችለው ነገር ነው። ምን ላድርግ? ጨንቆኝ ነው። እናንተ ግራ ተጋብታችሁ እኔንም ግራ አጋባችሁ። የዳጣ እንደዛ ግራ መጋባት፣ የሰላም ሁኔታ፣ የሰላምና የዳጣ ለየት ያለ ቁርኝት፣ በዛ ላይ ሰላም ለናታን አደራ ብላ የሰጠችው የሚስጥር ወረቀት፣ በቃ ሁሉም ነገር አይምሮዬን ተቆጣጠረ። አትፍረድብኝ። እሱ የዳጣና የሰላም ዲኤንኤ ነው? አዎ። ይቅርታ ደሬ፣ አንተን በፍጹም ልቤ ማመን ነበረብኝ። ቆይ ግን አንተስ ቢሆን ዳጣ የጓደኛ ልጅ ናት ስልህ ለምን ዝም አልከኝ? ለምን ግራ ተጋብተህ እኔን ግራ እንድጋባ ተውከኝ? ዳጣ የሰላም ልጅ አይደለች እንዴ ደሬ? አንተ መልሰህ እኔን እየጠየከኝ ምን ማለት ነው? ነው ወይስ አንተም ዳጣ የሰላም ልጅ ናት ብለህ ነው የምታምነው? እንዴት ሆኖ ማርቲ? እንዴት ሆኖ? እንዴት እንደዚህ? በቃ ማርቲ፣ በቃ ችግር የለውም። ዳጣ ድራማ እንግዲህ እጅግ በጣም አስደሳች ነገር ሰራ ናታን ማለት ነው። ናታን ምርጥ ሰው እንግዲህ ናታን ማለት በቃ ረዳትና አጋሽ ነው በመጽሐፍ ቅዱስም ማለት ነው። እውነትም ናታን ሆኖ ተገኝቷል ማለት ነው። እንግዲህ ማሚ ሄዳ አስመርምራ ነበረ የዳታንና የሰላምዬን ጥፍር ሄዳ አስመርምራ ነበረ። እንግዲህ ዲኤም ልታስመረምር ሄዳ አስመርምራ መታለች ማለት ነው። እሷ እንግዲህ የዳታን ጥፍር በቆረጠችበት ሰዓት ናታን እንግዲህ ማሚ ሳታየው ቀስ ብሎ ገብቶ የራሱን ጥፍር ቆርጦ አስቀምጦላት ነበረ ማለት ነው። ማሚ እንግዲህ የሰላምዬንና የናታንን ነው ጥፍር ያስመረመረችው እንግዲህ የዳታ ሳይሆን ማለት ነው። እንግዲህ አቶ ደረጀ በጣም ደስ ብሎታል፣ በጣም ደስተኛ ሆኗል። እንግዲህ እኔ የአብኤልን ምክር ሰምቼ እሷን ንግግር ሰምቼ ነው በጣም ይቅርታ ብላ እንግዲህ ማሚ አቶ ደረጀን ይቅርታ ጠይቃለች ማለት ነው። እኔ ምንም ሳላስብ በሙሉ ልቤ ነበረ አንተን ማመን የነበረብኝ፣ እንደዚህ ማድረግ አልነበረብኝ። እኔ እሷን ሰምቼ ነው አንተን ሊጠረጠር ያደረግኩት፣ በጣም ይቅርታ አድርግልኝ ብላለች ማሚ ማለት ነው። ቆይ ማርቲ፣ እኔ በምን የተነሳ ነው አንቺ እኔን ይቅርታ የምትጠይቅኝ? ምን አጥፋሽ? ምን አድርገሽ ነው ትለዋለች ይላታል ማለት ነው። ማሚ እንግዲህ በጣም ነው የደነገጠችው። እኔ አንተን በሙሉ ንብ ነበረ ማመን ያለብን፣ እንደዚህ ማድረግ አልነበረብኝም። ደሬ በጣም ይቅርታ፣ ትልቅ ይቅርታ ጠይቃለሁ። ይቅርታ እንድታረግልኝ እፈልጋለሁ። እኔ የአብኤልን ምክር ሰምቼ ነው። ዳታና ሰላምዬ እናትና ልጅ ናቸው ብላ የእናንተ መደነባበር፣ የእናንተ ግራ መጋባት እኔንም ሌላ ግራ መጋባት ውስጥ ከቶኝ ነው ወስጄ ያስመረመርኳችሁ። በጣም ይቅርታ አድርግልኝ። ይሄ ዲኤም የሰላምዬና የዳታ ነው ብላ እንግዲህ ለአቶ ደረጀ ትናገራለች ማለት ነው። አቶ ደረጀ በመሀል በጣም ደንግጦ ነበረ። እንደዚህ ስትል እንግዲህ ወረቀቱን ተቀበላትና ሰላም
እንዴ ዳጣ የሰላም ልጅ አይደለችም እንዴ ብሎ እራሱ ጋር ያወራል ማለት ነው። ማሚ በዚህ ሰዓት እንዴ ደሬ መልሰ እኔን ትጠይቀኛለህ እንዴ ትለዋለች ማለት ነው። አይ እንዴት ሆኖ ነው ሰላም የዳጣ የሰላም ልጅ የምትሆነው? አይሆንም ማርትዬ ይላታል ማለት ነው። በጣም ይቅርታ አድርግልኝ ደሬ እኔ ጥፋት አጥፍቻለሁ፣ እሷን መስማት አልነበረብኝም፣ ይቅርታ አድርግልኝ ብላ እንግዲህ አቶ ደረጀ በሱ ስህተት እንግዲህ ናታን እንግዲህ ቤተሰቡ ከመበጥበጥ ትዳር ከመፋታት እንግዲህ ከስንት ጉድ አዳነው አቶ ደረጀን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? እኔ አለው ፈጣሪ የተመሰገነ ይሁን። እንዴት ምን አላችሁልኝ? እኔ ያለው እግዚአብሔር ይመስገን። እንኳን ደህና መጣችሁ ወደ ቤቴ። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ውድ ቤተሰቦቼ እንኳን ያደረሳችሁ ለፋሲካ ዋዜማ ማለት ነው። እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። እንኳን ወደ ቤቴ በሰላም መጣችሁ። የምወዳችሁ የማከብራችሁ ውድ ቤተሰቦቼ ስለምታደርጉልኝ ስለምታበረታቱኝ በሙሉ ከልብ አመሰግናለሁ። ክበሩልኝ ማለት ነው። ሰላማችሁ ይብዛልኝ። ቪዲዮ ሲታዩ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። የማንኛውም ሰው ቪዲዮ ሼር፣ ላይክ ብናደርግላቸው ለእኛ ቻናል ጥሩ ነው። በዛው እኛ ቻናል አግኝቶ ሰው ያይልናል ማለት ነው። መልካምነትን እታደሉታል እንጂ አይታገሉትም። ውድ ቤተሰቦቼ አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። አዲስ ቪዲዮ እንግዲህ ዳጣ ክፍል 90 ተለቋል። እንግዲህ እጅግ በጣም አስተማሪ ምርጥ ብዙ ነገር የሚያስተምር ልብ አንጠልጣይ የሆነ ድራማ እንግዲህ ተለቀቀ። ናታን እንግዲህ ትልቅ ነገር ነው የሰራ። አቶ ደረጀ እንግዲህ እየመረቀው ነበረ ናታንን። እንግዲህ አንተን ወለደች እናት ማጸኑ ይባረክ፣ ሳልወልድክ ነው የወለድከኝ እያለ እንግዲህ እጅግ በጣም አስደስቶታል ናታን እንግዲህ አቶ ደረጀ ማለት ነው። ማሚ እንግዲህ ከአቶ ደረጀ ጋር ትጣለኛለች ዛሬ እዚህ ቤት በአንድ እግሩ ይቆማል ብሎ ሲጠበቅ እንግዲህ ማሚ ዞር ብላ አቶ ደረጀን ይቅርታ ስትጠይቁ እንግዲህ አቶ ደረጀ ማርቲ በምን የተነሳ ነው እኔን ይቅርታ የምትጠይቅኝ? እኔ ነኝ እኮ በዛቺ በተረገመች ቀን ብሎ ወሬውን ሊጀምር ስል እንግዲህ ምን ማለት ፈልጌ ነው ትላለች ማለት ነው። አይ ምንም አይደለም ማርትዬ፣ ቆይ ምንድን ነው? ምን አጥፍተሽ ነው? ለምንድን ነው ይቅርታ የሚጠይቅኝ? ይላታል ማለት ነው። እንደሬ የሰላሚንና የዳታን ዲኤም አስመርምሬ ነበረ ነገር እና አይደሉም፣ በጣም ስህተት ነው የሰራሁት፣ በጣም ይቅርታ አድርግልኝ። እኔ አብኤልን መስማት አልነበረብኝም፣ አንተን በንጹህ ልብ ማመን ነበረብኝ፣ እሷን መስማት አልነበረብኝም። እጅግ በጣም ትልቅ ይቅርታ ጠይቃለሁ፣ ይቅርታ አድርጋለች ማለት ነው። የማንን ነው ያስመረመርሽው? እንዴ ልታስመረምሪ ቻልሽ? ስላት እንዴ እናንተን ግራ መጋባት፣ ሁላችሁም ግራ ተጋብታችኋል። እኔ የሚጠይቃቸውን አትመልሱልኝ። አንተም ዳጣዬ ልጅ ናት ስለው መልስ አልሰጠኝም፣ ጸጥ አልከኝ። የምትናገረው ነገር የለህም፣ አንተም በዝምታ ተውጠሃል። በዛ ሰዓት እኔ ግራ ተጋባው፣ የማደርገው የሚጨብጠው የማወራው ግራ ተጋባው። ምንም የማደርገው ነገር አጣሁኝ። አብኤል ደግሞ በዚህ በኩል የምትለኝ ሌላ ነገር ነው። አንተን ጥያቄ ሲጠይቅቅ አትመልስልኝም። በዚህ ሰዓት ምን ማድረግ ነበረብኝ ታዲያ? ነገር ግን አሁን ትልቅ ይቅርታ እንድታረግልኝ እፈልጋለሁ። ደርዬ በጣም ይቅርታ ትለዋለች ማለት ነው እየደጋገመች። አረ ማርትዬ ምንም ችግር የለም ግን ዳጣ በምን የተነሳ ነው? እንዴት ነው የሰላም ልጅ ልትሆን የምትችለው? ይላታል ማለት ነው። መልሶ ጥያቄ ያቀርብለታል ማለት ነው። በጣም ይቅርታ እኔ የማይሆን ነገር አስቤ